የኤርትራ ጦር ድንበር ጥሶ ገባ። ግብጽ በይፋ ጦርነት አወጀች። ተመድ በትግራይ ከባድ ማስጠንቀቂያ ሰጠ። የአፍሪካ ቀንድ ዳግም በባሩድ ጭስ ልትታመስ አፋፍ ላይ ትገኛለች። በኢትዮጵያና በኤርትራ ድንበር ላይ የተጋረጠው የጦርነት ደመና አሁን ካለበት አስፈሪ ደረጃ አልፎ የሁለቱ ሀገራት ሰላም በቀጭን ክር ላይ ተንጠልጥሏል። በዛላንበሳና በኢሮብ አካባቢዎች የኤርትራ ጦር በከፍተኛ ኃይል ወደ ግዛት ዘልቆ መግባቱና ኬላዎቹን ማቆሙ ሲሰማ አካባቢው የሞትና የህይወት ፍልሚያ የሚካሄድበት የቀጠናው ዋነኛ የጦር ግንባር ለመሆን ሰዓታትን እየጠበቀ ይገኛል። ጉዳዩን በዝርዝር እናስደምጣቸዋለን። የመጨረሻው የጥፋት ደውል ተደውሏል። ግብጽ በታሪኩ አድርገው የማታውቀውንና በኢትዮጵያ ላይ ያነጣጠረ ወታደራዊ ከበባ ለማካሄድ የጦር መርከቦቿን በቀይ ባህርና በኤደን ባህረ ሰላጤ ላይ ማሰማራት መጀመሯ ታወቀ። ይህ ስምሪት ኢትዮጵያ በውስጣዊና ቀጠናዊ ጫናዎች የተወጠረችበትን አጋጣሚ በመጠቀም ካይሮ የቀይ ባህርን በር ለመቆለፍና አዲስ ወታደራዊ በላይነት ለመመስረት የጀመረችው የመጨረሻው ካርድ እንደሆነ እየተነገረ ይገኛል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና በትግራይ ክልል ዳግም ያገረሸው ወታደራዊ ግጭትና የድሮን ጥቃቶች ቀጠናውን ወደማያልቅ ምስቅልቅል ሊከቱት እንደሚችሉ የተባበሩት መንግስታት ድርጅት አስጠነቀቀ። የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ሁኔታው እጅግ አደገኛ ደረጃ ላይ መድረሱን በመጥቀስ ሁሉም ወገኖች ከገደል አፋፍ እንዲመለሱ አስቸኳይ ጥሪ አቅርበዋል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮ ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን።